የተለያዩ ሀገራት ገንዘቦችን ወደ ኢትዮጵያ ብር በዕለቱ መመንዘር ከፈለጋችሁና በከፍተኛ ደረጃ ለመመንዘር በጥቁር ገበያ በባንክ እንደዚሁም በግል ምንዛሬ ቢሮ ላይ ምንዛሬ ስንት ገባ የሚለውን ዕለታዊ መረጃ የምንሰጣችሁ ገጽ ነው። አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ህዳር 23 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ ሐዋላ ምንዛሬ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬው ዕለት የኢትዮጵያ ብሔራዊ ባንክ 50 ሚሊዮን ዶላር ለባንኮች ጨረታ የሚያቀርብበት ቀን ነው። ምናልባት በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬ ከዛሬ በኋላ ምናልባት ሊቀንስ ይችላል ተብሎ ነው የሚገመተው። በዛሬው ዕለት ግን ከሰሞኑ ከነበረው አንጻር የጥቁር ገበያ ሐዋላ ምንዛሬ በሁሉም ገንዘቦች ላይ ጭማሪ አሳይቷል። በዛሬው ዕለት ካለው የምንዛሬ ዝርዝር ውስጥ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 180 ብር ከ67 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ የአሜሪካ ዶላር 174 ብር ከ15 እየተመነዘረ የሚገኝ ሲሆን መሸጫው 177 ብር ከ63 ነው። እንደዚሁም በዛሬው ዕለት የአሜሪካ ዶላርን በከፍተኛ ከሚመነዝሩ ባንኮች ደግሞ ቀዳሚው ቡና ባንክ ነው። ቡና ባንክ ላይ አንድ የአሜሪካ ዶላር በዛሬው ዕለት 151 ብር ከ90 እየተመነዘረ የሚገኝ ሲሆን መሸጫው 154 ብር ከ94 ነው። አቢሲኒያ ባንክ ላይም አንድ የአሜሪካ ዶላር 151 ብር ከ75 እየተመነዘረ 154 ብር ከ84 ሲሸጥ ህብረት ባንክ ላይ 151 ብር ከ55 እየመነዘሩ 154 ብር ከ58 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 209 ብር ከ44 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ ዩሮ 195 ብር ከ52 እየተመነዘረ በ199 ብር ከ43 በመሸጥ ላይ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ዩሮን ከሚመነዝሩ ባንኮች ደግሞ ህብረት ባንክ ላይ አንድ ዩሮ 176 ብር ከ99 እየተመነዘረ በ180 ብር ከ53 ሲሸጥ ዳሽን ባንክ ላይ በ175 ብር ከ75 እየተመነዘረ 179 ብር ከ26 በመሸጥ ላይ ይገኛል። አቢሲኒያ ባንክ ላይም አንድ ዩሮ 175 ብር ከ75 እየተመነዘረ 179 ብር ከ26 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ፓውንድ ነው። አንድ ፓውንድ በዛሬው ዕለት በጥቁር ገበያው 238 ብር ከ39 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ ፓውንድ 221 ብር ከ65 እየተመነዘረ የሚገኝ ሲሆን መሸጫ 226 ብር ከ08 ነው። እንደዚሁም በዛሬው ዕለት ፓውንድን በከፍተኛ የሚመነዝረው ባንክ ዳሽን ባንክ ነው። ዳሽን ባንክ ላይ አንድ ፓውንድ በዛሬው ዕለት 204 ብር ከ53 እየተመነዘረ የሚገኝ ሲሆን መሸጫ 208 ብር ከ62 ነው። እንደዚሁም ህብረት ባንክ ላይ በ200 ብር ከ44 እየተመነዘረ 204 ብር ከ41 ሲሸጥ ብርሃን ባንክ ላይም አንዱን ፓውንድ 200 ብር እየመነዘሩ በ204 ብር ከ21 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ11 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮ ላይ ደግሞ በዛሬው ዕለት አንድ ሳውዲ ሪያል 45 ብር ከ20 እየተመነዘረ 46 ብር ከ10 በመሸጥ ላይ ይገኛል። በዛሬው ዕለት በከፍተኛ ሳውዲ ሪያልን ከሚመነዝረው ባንክ ደግሞ አቢሲኒያ ላይ አንድ ሳውዲ ሪያል 43 ብር ከ35 እየተመነዘረ የሚገኝ ሲሆን መሸጫ 44 ብር ከ20 ነው። እንደዚሁም ዳሽን ባንክ ላይ 40 ብር ከ47 እየመነዘሩ 41 ብር ከ28 ሲሸጡ ልማት ባንክ ላይም አንድ ሳውዲ ሪያልን 40 ብር ከ39 እየመነዘሩ 41 ብር ከ19 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ በዛሬው ዕለት በጥቁር ገበያው 224 ብር ከ26 ሲመነዘር በግል ምንዛሬ ቢሮ ላይ አንድ ስዊዝ ፍራንክ 205 ብር ከ75 እየተመነዘረ በ209 ብር ከ86 በመሸጥ ላይ ይገኛል። ስዊዝ ፍራንክን በከፍተኛ የሚመነዝረው ባንክ ደግሞ አቢሲኒያ ነው። በዛሬው ዕለት አንድ ስዊዝ ፍራንክ በዛሬው ዕለት አቢሲኒያ ባንክ ላይ 187 ብር ከ99 እየተመነዘረ የሚገኝ ሲሆን መሸጫው 191 ብር ከ75 ነው። ህብረት ባንክ ላይ 187 ብር ከ98 እየመነዘሩ በ191 ብር ከ74 ሲሸጡ ልማት ባንክ ላይ 187 ብር ከ83 እየመነዘሩ 191 ብር ከ39 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 49 ብር ከ14 ሲመነዘር በግል ምንዛሬ ቢሮ ላይ አንድ ድርሃም 45 ብር ከ78 እየተመነዘረ የሚገኝ ሲሆን መሸጫው 46 ብር ከ69 ነው። ድርሃምን በዛሬው ዕለት በከፍተኛ ከሚመነዝሩ ባንኮች ደግሞ አቢሲኒያ ባንክ ላይ አንድ ድርሃም 43 ብር ከ86 እየተመነዘረ 44 ብር ከ74 ሲሸጥ
ግሎባል ባንክ ላይ 43 ብር ከ55 እየመነዘሩ 44 ብር ከ42 ይሸጣሉ። ዳሽን ባንክ ላይም 41 ብር ከ34 እየመነዘሩ 42 ብር ከ16 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 128 ብር ከ74 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ካናዳ ዶላርን ከሚመነዝሩ ባንኮች ደግሞ ዳሽን ላይ አንድ ካናዳ ዶላር 109 ብር ከ64 እየተመነዘረ የሚገኝ ሲሆን መሸጫው 111 ብር ከ83 ነው። እንደዚሁም ብርሃን ባንክ ላይ 107 ብር ከ91 እየመነዘሩ በ110 ብር ከ07 ሲሸጡ፣ ልማት ባንክ ላይ አንድ ካናዳ ዶላር 107 ብር ከ91 እየተመነዘረ 110 ብር ከ06 በመሸጥ ላይ ይገኛል። ሌላኛው ገንዘብ ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያ 25 ብር ከ50 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ ቻይና ዩዋን 23 ብር ከ10 እየመነዘሩ የሚገኝ ሲሆን መሸጫቸው 23 ብር ከ51 ነው። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ቻይና ዩዋን የሚገዛው ልማት ባንክ ላይ አንድ ቻይና ዩዋን 21 ብር ከ41 እየተመነዘረ የሚገኝ ሲሆን መሸጫው 21 ብር ከ84 ነው። አቢሲኒያ ባንክ ላይም 21 ብር ከ33 እየመነዘሩ 21 ብር ከ70 በመሸጥ ላይ ይገኛሉ። ሌላኛው አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 118 ብር ከ21 እየተመነዘረ የሚገኝ ሲሆን በከፍተኛ ከሚመነዝሩ ባንኮች ደግሞ ልማት ባንክ ላይ አንድ አውስትራሊያ ዶላር 98 ብር ከ82 እየተመነዘረ የሚገኝ ሲሆን መሸጫው 100 ብር ከ80 ነው። አቢሲኒያ ባንክ ላይም 98 ብር ከ73 እየመነዘሩ 100 ብር ከ70 ሲሸጡ፣ ዳሽን ባንክ ላይም አንዱን አውስትራሊያ ዶላር 40 ብር ከ47 እየመነዘሩ 41 ብር ከ28 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ 19 ብር ከ07 እየተመነዘረ የሚገኝ ሲሆን ክሮናን በዛሬው ዕለት በከፍተኛ ደረጃ የሚመነዝሩ ባንኮች ደግሞ ልማት ባንክ ላይ አንድ ክሮና 15 ብር ከ94 እየተመነዘረ 16 ብር ከ25 ሲሸጥ፣ አቢሲኒያ ባንክ ላይ 15 ብር ከ93 እየመነዘሩ 16 ብር ከ25 ይሸጣሉ። እንደዚሁም ዳሽን ባንክ ላይ 13 ብር ከ98 እየመነዘሩ በ14 ብር ከ26 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 587 ብር ከ35 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ልማት ባንክ ላይ አንድ ኩዌት ዲናር 493 ብር ከ34 እየተመነዘረ በ503 ብር ከ21 ሲሸጥ፣ አቢሲኒያ ባንክ ላይ 492 ብር ከ28 እየመነዘሩ በ502 ብር ከ13 በመሸጥ ላይ ይገኛሉ። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 47 ብር ከ80 ሲመነዘር በባንክ 43 ብር ከ18 እየመነዘሩት ይገኛል። ጆርዳን ዲናርም በዛሬው ዕለት በጥቁር ገበያ 254 ብር ከ62 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ216 ብር ከ28 እየመነዘሩት ይገኛል። የኦማን ሪያልም በዛሬው ዕለት በጥቁር ገበያ 469 ብር ከ75 እየተመነዘረ የሚገኝ ሲሆን በባንክ 414 ብር ከ80 እየመነዘሩት ይገኛል። ባህሬን ዲናርም በዛሬው ዕለት በጥቁር ገበያ 478 ብር ከ08 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 418 ብር ከ20 እየመነዘሩት ይገኛል። ሌላኛው ቱርክ ሊሬን ስናይ አንድ ቱርክ ሊሬ በዛሬው ዕለት በጥቁር ገበያ 4 ብር ከ25 ሲመነዘር በባንክ 3 ብር ከ66 እየመነዘሩት ይገኛል። የመን ሪያልም በዛሬው ዕለት በጥቁር ገበያ በ0.75 ሳንቲም ሲመነዘር በባንክ በ0.65 ሳንቲም እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ82 እየተመነዘረ የሚገኝ ሲሆን ኬንያ ሽልንግ 1 ብር ከ16 በባንክ ይመነዘራል። እንደዚሁም ጅቡቲ ፍራንክ በ0.85 ሳንቲም በባንክ እየመነዘሩት ይገኛሉ። የዛሬን ጨረስኩ። ላይክ፣ ሰብስክራይብ እንደዚሁም ኮሜንት ማድረግ አይረሳቸው።